ሰላም ሆኗል ሁሉም ነገር ትላላችሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። የሩታ ሸበላ የሩታ ንጉስ ዛሬ ፈገግ ብሎ ቤቱ ውስጥ ቁጭ ብሎ ምናምን ነገር ተከስቷል። ያ ማለት ከሩታዬ ጋር ታርቀዋል፣ ሰላም ወርዷል። አባታችን ጋሽዬ ሰላም አወርደዋል ማለት ነው በመሃላቸው። አዎ የምን ጥል እንደዚህ ታርቆ ምናምን ነገር ጅንን ብሎ ሶፋ ላይ ተቀምጦ ቡና እየጠጡ የልብን ፍቅርን እያወሩ መኖር እንጂ አንቺ ወደ ቤትሽን ጥለሽ ወደ ውጪ ባል ወደ ቤት። ሩታዬ የኔ ሴት ከዚህ በኋላ በአንቺ እንደዛ አይነት ነገር አያምርም። አብርሽ እኮ ፈገግታው ተመልሶ ቤተሰብ እንዴት ደስ እንዳለኝ የምር ፈገግ ሲል ምናምን ነገር ፍሩት ነገር እየበላ ቴሌቪዥን ነገር እያየ ምናምን ነገር ዘጭ ብሎ ሶፋ ላይ በቃ እንደዚህ ነው የሚያምርብህ አብርሽኛ የዋህ። አንተ የዋህነት ነው፣ ሩታም የዋህነቷ። በዛ ላይ ደግሞ ሁለታችሁም ውስጥ የዋህነታችሁን ተጠቅሞ ሰው ገባ በእናንተ ትዳር ላይ መበጣበጥ፣ ሰላም ማጣት አሌለ የትዳር መናጋት ደረጃ ላይ ደረሰ። እና ብዙ ጊዜ በትዳር ምንድነው ቤተሰብ ያወቀው ነገር፣ ሁሉም ቤተሰብ ያለበት ነገር፣ የቤተሰብ እጅ ያለበት ነገር መቼም ቢሆን እንደማይፈርስ የሆነ ነገር ቢፈጠር እንኳን ሰላም እንደሚሆን ምናምን ነገር በዚህ ሁልጊዜም ቢሆን መተማመን አለባችሁ። እና ስታሽቃብጡ ለነበራችሁ አሽቃባጮች እና ደስ የሚል ነገር አለ። ብሩክ ያልኩኝ አብርሽና ሩታዬ ታርቀዋል። እንኳን ደስ አላችሁ። ለማንኛውም